በዚህ ልክ በለመናችኋት በጣም እንትን ባላችኋት ቁጥር ልጅቷ እየባሰባት ነው የሚመጣው። አንዳንድ ጊዜ ዝምታ መልስ ነው እና ዝም ስትባል በደንብ ነገሮች ይገባታል። እና አሁን አንተም ጊዜ ሁሉም ሰው ጋር ሁሉም እየመጣ ሲለምናት የተፈላጊነት አይነት ስሜት ነው የሚሰማት። በጣም አለ አይደል በቃ ያለ እኔ ሴት የለም አይነት ስሜት ነው የሚሰማት። ወንድም የተረዳኝ አይደለ? ስለዚህ ያ ስሜት ደግሞ እንዲሰማት እያደረጋችሁ ያላችሁት እናንተ ናችሁ። እቺ ልጅ ዝም ብትባል ማንም ሰው አይለመናት ቼክ ባትደረግ በእርግጠኝነት ነገ ከነገ ወዲያ ራሷ እኔ ጋር እንደምትመጣ በደንብ ጠንቅቄ አውቀዋለሁኝ። እና በዚህ ልክም ጫና እንድታበዙባትም እንድትደውልላትም አልፈለግም። ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። እና የአብርሽና የሩታ ነገር ሁሌም ግራ ነው፣ ሁሌም ጭቅጭቅ ነው ማለት ነው። እና ኮሜንት አጠቃላይ አብርሽና ሩታ ይታረቁ የሚል ነው። ነገር ግን ይህንን ነገር ኦዲንስ ስለሚፈልገውና አንድነታቸውን ስለሚያስደስታቸው ኦዲንስን ማስደሰት አይፈልግም አብርሽ ማለት ነው። ይኸውልኝ ያነጋገሩ ንግግር ማለት ነው የወረደ የዘገጠ ንግግር ማለት ነው። ሩታዬ እንኳን መግቢያ ላይ ካያችሁት ወንድሜ ነው ብሎ እንኳን ጉራውን ሲነፋ ለእኔም እኮ ወንድሜ ነው በማለት ነው መልስ የሰጠችው። የኔ ጀግና ሴት ማለት ነው። ሲቀጥል ማለት ነው አብርሽ አንድ ነገር ልንገርህና ማለት ነው ለምነኝ አለት ሩታ እኮ ለምነኝ አምጣና ሰው በሰው ለምነኝ እኮ አላለችህም። ታውቃለህ እኮ አንተን ሩታ ብትፈልግህ ብትለማመጥህ ከአንተ ጋር ለመኖር ፍላጎት ቢኖራት በ3 ቀን አሳይተሃለች፣ ማንንም ሳትጨምር። እንዳንተ አይደለችም። እንዳንተ በሰው የምትንቀሳቀስ ሴት አይደለችም። ጀግና ሴት ናት። ራሷን ህሊናዋን ያላት ነገር ነው እንጂ እንዳንተ ሰውን እየጎተተች በሰው ማስፈራራት፣ በወንድም ማስፈራራት፣ በአባት መለመን አይደለም። ትዳር በመለመን አይደለም። ገባ? ትዳር የምትኖረው 2 ሰው ነው እንጂ ወይም ወንድም አባት አይደለም። ዛሬ ጋሽዬ ስለለመናት ቡዝዬ ወይም ደግሞ ወንድምህ መተው ስለለመኗት ህይወቷን ማበላሻት የለባትም። ምክንያቱም አንተስ አነጋገርህ ራሱ የወረደ አነጋገር፣ የዘገጠ አነጋገር ማለት ነው። ማንም ቼክ ባያረጋት ትመጣለች? አትመጣም። ቼክ ሳረጋት ማንም አሟላት ሳትልክላት ሩታ አንተን ብትፈልግህ ደቂቃ አይጨርስባትም። ይህንም ተግባር ደግሞ ሰርታ ሳይታናለች። በ3 ቀን ቪዲዮ ምን አክል እንዳናደደችው ማለት ነው። አንተ ነህ እንጂ የምትፈልጋት። ምክንያቱም ያለ ሩታ አይሆንላችሁም መስራት ስለማትችሉ ልክ ከቤተሰቦችህም ጭምር ማለት ነው። ቤተሰቦችህም ለአንተ የምትገባ ሴት ስለሆነች ያለሷ መኖርና መንቀሳቀስ ስለማትችል ኦዲየንስ ከሷ ጋር የመጣ ስለሚወድህ ቤተሰብህም አይለቃትም። አንተ እንኳን አይደለም ማለት ነው። አንተ መቼ ለቀካት? ሩታ እኮ ለቀሃለች። አንተ ነህ አለቅም ያልካት። አንተ ነህ እየለመንክ እያመጣ አንዴ ወንድምህ ያልሆነውን ወንድምህ ተሸክመህ እየመጣ እህትህን እየሸቀልክባት ማለት ነው። አንተ ነው እንጂ የምትከታተላት። ቼክ አታደርጋት እስቲ ተዋት ማለት ነው። አንተ እንኳን እኮ ለውሽሚት ቤት ለምታድግበት ፈትዋን እየለጠፍክ እኮ ነው የምትሰራባት ማለት ነው። ሩታ አንተን የራስዋን ማድረግ ጊዜ አይወስድባትም ልንገርህ ማለት ነው። በነገራችን ላይ ማለት ነው እስቲ ከወንድምህ ተማር ማለት ነው። የወንድምህን አነጋገር ወንድምህ ኦዲየንስ ምን እንደሆነ አያውቅም፣ ተከታታይ ምን እንደሆነ አያውቅም። ግን ለኦዲየንስ ራሱ ያለው ክብር አነጋገር እንኳን ከሰው ተማር ማለት ነው። የዘገጠና የወረደ አነጋገር አትናገር። ሩታዬ እኮ ያንን ሁሉ አልፈልግህም እንኳን ብላ ወንድምህ አስቢበት ለትንሽ ቀን ራስሽ የቱ ጋር እንደሆነ እስቲ ማነኝ ብለህ ስላት እሺ ብላ አንገቷ ደፍታ አክብራ ነው ሄደችው። አንተስ ምን ችግር አለው? እውነት ትዳርህን የምትፈልገው ከሆነ ቤትህን አሁንም ለሩታ ስሜት አለኝ ውዳት አለው ብትል እሺ በቃ ወንድሜ እኔም እስቲ ላስብበት፣ ካለውበት ነገር ድራቅ፣ ሄርሜላንም ለትንሽ ጊዜ ልተዋት፣ ሩታም እኔም ለብቻችን ቁጥ ብለን እናወራበት። እስቲ አንቺ ማጥፍተሻል፣ እኔ ማጥፍቻለሁ። ለወንድምህ የተናገርከው ንግግር ለሩታ ብትናገራት ሩታ ማትመለስበት ነገር የለም። ምክንያቱም አንተ በብዙ ጊዜ ስለከዳህ ናት። ከተሃታል፣ ሰብረሃታል፣ አስለቅሰሃታል። ያን ሁሉ የገባህለት ቃል እንዴ ውሸት እኮ አይደለም ይሄ። በትክክል ከመጀመሪያ ሩታ ስትመጣ በፊት እኔ ያለ አንቺ መኖር አልችልም፣ አንቺ ማለት ዩቱብ ራሱ አልሰራም ያልክበት ቪዲዮ እኮ አለ። ምክንያቱም ቪዲዮ ልናመጣው ስንሄድ ውድ ቤተሰቦቼ የራሱን የሚመለከተው ቪዲዮዎች፣ ራሱን የሚያስጠቅር ቪዲዮዎች ከምሬ ነው የምላችሁ ወርዳችሁ እዩት። አንድ ቪዲዮ የለም ፕራይቬት እያደረገው ማለት ነው። ከዚህ በፊት እየለመናት አንቺ በህይወቴ ውስጥ ከሌለሽ እኔ ዩቱብ አቆማለሁ፣ ከአንቺ ሌላ ውጭ ማንም አልሰራም። ስንት ነገር ቃል ገብተሃላታል። ያንን ቃልህ አፍርሰሃል። እርጉዝ እያለች ራሱ አብረን እንኖር ብላ ለመነችህ።
አይሆንም አልክ፣ ታረክ፣ ጋሼን አስታረቃችሁ። ግን ያንን ተግባር ሁሉ ያንን ቃልህ ግን ሰብረሃታል፣ ከተሃታል። በአንተ አሁን እምነት የላትም። ሩታዬ ስለተለመነች አይደለም፣ ማንም ስለተለማመጣት አይደለም። አንተ ጋር እምነት ስለሌላት ነው እምቢ ያለችህ ማለት ነው። ቆራጣ ሴት ለምን ትከታተላታለህ? የሄደችበት ቦታ ለምን ትሄዳለህ? ተዋት በቃ። እሷን ማትፈልጋት ከሆነም አትለማመጣትም፣ አትናገራትም። በቤተሰቦችህም ካሜራ እየደቀልክ ስለ እሷ መጥፎ ነገር አታውራ። አንተ እንዴት ነህ ባል ማለት ነው። የሚስትህን ገመና አደባባይ አውጥተህ እየሰደብካት እየረገጥካት፣ ይሄ እኮ ከስድብ አይተናነስም እኮ ትልቅ ስድብ ማለት ነው። ለልጅህ እንኳን ክብር የሌለህ ለሚስትህ ክብር የሌለህ ማለት ነው። ትላንትና የመጣ ወንድምህ ይሻልሃል ካንተ ማለት ነው። ሩታዬ እውነቴ ነው የምልህ ከነ ቤተሰቦችህ ለጥቅም ነው የምትለማመጧት። አትለምኗት። እሷ ለመናቻችሁ ሂዳችሁኑና እኔ ለምኑ እኔ ለልጃችሁ አርጉ ብላለች። አላረችም እኮ ራሳችሁ ነው የምትፈልጓት ማለት ነው። ምክንያቱም ሩታ የመሰለች ድንቅ የሰው አክባሪ ያላወቃት ሰው ነው ስለ ሩታ የሚያወራው እንጂ ሩታን ያወቃት ልጅ ያወቃት ሰው አንድ ቀን ከእሷ ጋር ቁጭ ያለ ሰው ወይም ደግሞ በስልክ ያወራ ሰው ነው ስለ ሩታ ማንነት የሚያወራ ማለት ነው። ጨዋና ድንቅ ልጅ ስለሆነች ቤተሰቦችህ ሚስጥርዋን ስለሚያውቁ ቻይ ስለሆነች ጎበዝ ስለሆነች፣ አንተ ግን ዘልዛላ ስለሆንክ ስለምትዘላዘል ወዲና ወዲህ ስለምትል ስለ አንተ ህይወት ራሱ ቤተሰቦችህ ስለፈሩ ነው ሩታን በዚህ ናክል። ምክንያቱም ሩታ ማለት አጠንክራሃለች፣ አብርታታሃለች። አንተ የዋህነ ከዛም ትሄዳለ ከዚህም ትሄዳለ። ያን ይወደኛል ትላለ፣ ትለጠፋለ። በአንድ ጎን ደግሞ ሁለቱንም ታባብላለ። ሩታ ስትመጣ ታምሪያለሽ፣ ቆንጆ ነሽ፣ ውብ ነሽ። ሄርሜላም ጋር ስትሄድ ቆንጆ ነሽ፣ ውብ ነሽ፣ ታምሪያለሽ፣ ልጎዳሽ አልፈልግም፣ እወድሻለሁ ብቻ የሚባል ቃል ነው ካፍህ አልወጣም ማለት ነው። ይሄን ስላዩ ነው ሩታ አስራት ይዘዋለች፣ ጠቅልላት ይዘዋለች። ጀግና ሴት ናት፣ ማትበገር ሴት ስለሆነች ለሁሉም ነገር ዋጋ ትከፍላለች በማለት ነው ቤተሰቦችህም የሚለማመጧት ማለት ነው። ሩታዬ ድንቅ ልጅ ናት። አንተም ማለት ነው ባትለማመጣት ቤተሰቦችህም ባይለምኗት ከአንተ የተሻለ ምርጥና ጀግና የሆነ ለእሷ ልክ አባብሎ የሚይዛት ትዳሬን ቤቴን የሚል አታጣም ሩቲ ሀብቴ ማለት ነው። አይደለም ሚዲያ ላይ በዚህን አክል ተወዳ በዚህን አክል ታዋቂ ሆና ታዋቂም ባትሆን ከአንተ የተሻለ ጀግና ባል ታገኛለች። እልንገርህና ማለት ነው። አፍህን ባትከፍት መልካም መልካም ጥሩ ንግግሮች ብትናገር ንግግር ራሱ ይዘጋል። አይደለም ለባል ልትውል አንተ ለጓደኝነትም እኔ እንጃ ሰው እንዴት እንደሚቀርበህ አላውቅም። ምክንያቱም በዚህ ልክ ሚዲያ ላይ እየወጣ አትለማመጧት፣ ቼክ አታድርጓት። ለምን ቼክ ታረጓታላችሁ? አታርጓት። ሩታዬ ከአንተ ከተለየች በኋላ ምንም የጎደለባት ነገር የለም። አማረች እንጂ ውብ ሆነች እንጂ በጣም ማንነቷን ቀየረች እንጂ ማለት ነው። ከአንተ እያለች ነበረ ምን እንደምትመስል እርጉዝ እያለች ራሱ አመድ ሆና ቡንን ብላ ማንነቷን ሳይቀይ እርጉዝ እንኳን አትመስልም ነበር። እርጉዝ የሆነች ሴት አንድ ለውጥ ይታይባታል። በሩታ ግን አንድ ነገር ሳይታይባት አሁን እናንተ አምራ ስለተገኘች ውብ ስለሆነች አልሰበርም ስላለች ነው የምትለምናት። ያለ እሷ ደግሞ መኖር ስለማታችሉ ገቢያችሁ ስለሆነች ባንኳ ስለሆነች ነው። ለእያንዳንዱ ለቡታጀራ ዩቱበር ሩታ በህይወታችሁ ባትኖር እኔ እንጃ ንግድ ባንክ እንደዛ ነው የምታረጋችሁ ማለት ነው። ለዛ ነው የምትለማመጧት እንጂ ሩታዬን ለሩታ ጥንቅት ያክል አላዘናችሁ። ብታዝኑ እንደዚህ አልነበረም። በተለይ አብርሽ ማለት ነው ሩታን እውነት ብሳሳላት ለሩታ ብታስብ እንደዚህ አትናገርም ነበር። ወጥተህ እንኳን ለማንም አሸጣትም ነበር። አንተ እንደፈለክ እየዘለልክ አንተስ ማነህ? የአንተስ ማንነት መቼ ነው የምትናገረው? አብርሽ ቆይ እኔስ ያጠፋሁት ምንድን ነው? ሴት ልጅ በእኔ እንደዚህ ሳደርግ ከዛችም ከዝችም ሲሆን ብለህ የራስህ ማንነት መቼ ነው ይፋ የምታደርግልን? አንድ ቀን እስቲ ስለ ራስህ ተናገር። ወይስ ሩታ እንዳንተ የወረደ ዝግጥ የዘገጠ ንግግር ወጥታ አብርሽ እንደዚህ ነው እንዲህ ነው ማንም ሊለምነው አንፈልግም እንደዚህ ብላ እንድትናገር ነው የምትፈልገው? ሩታዬ ደግሞ እንደዚህ ነገር አይነካካትም፣ ሲሄድም አይነካትም ማለት ነው። አንተ እንደቻልክ አፍህን እንደመጣልህ አውራ። ግን በዚሁ አጋጣሚ አነጋገርህ ብታሳምር አነጋገርህ ጥሩ ቢሆን መልካም ይመስለኛል። የሰው ልጅ ዛሬ አይደለም ስለተናገርኩ ወይም ደግሞ ሩታን በዚህ ነገር አሸማቃታለሁ ኦዲየንስ እንደዚህ ያደርጋሉ ምንም ብዙ ነገር ተደርጎባታል። ለሩታም ያንስ ነው። ምንም ያሸማቃታል የሚያወርዳትም የሚያወጣትም ነገር የለም። ሴት ልጅ ማለት ቆረጠች ነው። ጀግና ናት። ቆረጠች በቃ አንተን አልፈልግም ብላለች። በቃ ተዋት። ካልፈለገች ግዴታ የለባትም። አንድ ሰው እምነት ሲኖረው ነው እንጂ ሰው ስለለመነው አይደለም። ነጌስ ዛሬ ለጋሽዬ ብላ ከዚህም በፊት ገብታለች ካንተ ጋር ድጋሚ ሰበርካት። ዛሬ ደግሞ ለብዙዬ ብላ ትገባለች፣ ድጋሚ ትሰብራታለህ። በሰው ልመና አይደለም መጀመሪያ